ደመወዛችሁን ወይም የድካም ዋጋችሁን የተቀበላችሁበትን ያንን የደስታ ቀን አስቡት። ነገር ግን ገና ሳምንት ሳይሞላው ገንዘቡ የት እንደገባ ምን ላይ እንዳወጣችሁት ሳታውቁ ኪሳችሁ ባዶ ሲሆን አጋጥሟችሁ ያውቃል? እርግማን ነው እንዴ ወይስ አጋንንት እየበላው ነው ብላችሁ ራሳችሁን ጠይቃችሁ ከሆነ ዛሬ ትልቁን ሚስጥር እነግራችኋለሁ። ብዙዎቻችን ችግሩ ያለው የገቢ ማነስ ላይ ወይም የኑሮ ውድነት ላይ ብቻ ይመስለናል። ነገር ግን ገንዘብ በእጃችሁ ላይ የማይበረከትበት እና ምንም ብትሰሩ ከዕዳ የማትወጡበት እጅግ አደገኛ የሆነ የቀዳዳ ከረጢት መንፈስ አለ። ዛሬ ስለ አስራት፣ ስለ ምስጋና ወይም ስለ መመጽወት አልነግራችሁም። ይልቁንም ይህንን የቀዳዳ ከረጢት መንፈስ ለዘላለም ዘግታችሁ የገንዘብን በረከት በእጃችሁ ላይ እንዴት ማቆየት ሪቴን እንደምትችሉ ማንም ያላስተዋለውን ጥልቅ መንፈሳዊና ስነ ልቦናዊ ሚስጥር አጋልጥላችኋለሁ። በጥሞና ተከታተሉ። የሰው ልጅ ለፍቶና ደክሞ ያገኘው ገንዘብ ልክ እንደ ጣቶቹ መሃል እንደተቀመጠ ውሃ ሲሾልክ ማየት ከባድ የስነ ልቦና ስብራትን ያመጣል። መጽሐፍ ቅዱስ በነቢዩ ሐጌ ምዕራፍ 1 ቁጥር 6 ላይ ይህንን የዘመናችንን ችግር ከሺህ ዓመታት በፊት እንዲህ ብሎ አስቀምጦታል። ብዙ ዘራችሁ፣ ጥቂትም አገባችሁ፣ በላችሁ፣ አልጠገባችሁም። ደመወዝን የሚከበል ሰው በቀዳዳ ከረጢት ለማኖር ይከበላል። አያችሁ፣ ፈጣሪ በረከቱን ሰጥቶናል። እኛ ግን የምናስቀምጥበት ከረጢት አሊያም አእምሮችንና መንፈሳችን ቀዳዳ አለው። ታዲያ ይህ ቀዳዳ ምንድን ነው? እንዴትስ እንዝጋው? ወደ መፍትሄው ከመግባታችን በፊት አንድ እውነተኛ ታሪክ ልንገራችሁ። አንድ ጠንካራ ሰራተኛና ጥሩ መንፈሳዊ የሆነ አባት ነበረ። ይህ ሰው በወር የሚያገኘው ገቢ የቤተሰቡን ሕይወት በሚገባ ሊያስተዳድር የሚችል በጣም ጥሩ የሚባል ደመወዝ ነበር። ነገር ግን ሁል ጊዜ ከወሩ አጋማሽ በኋላ ከሰው ብድር መለመን ይጀምራል። ከሚስቱ ጋር ሁሌም የሚጣሉት ገንዘቡ የት ገባ በሚል ሰበብ ነበር። እሱ ራሱ አያውቀውም። አንድ ቀን ጭንቀት በዝቶበት ወደ አንድ መንፈሳዊ አባት ሄዶ አባቴ፣ ገንዘቤ ላይ የሟርት አሰራር የተደረገብኝ ይመስለኛል፣ በቃ አይበረከትም ብሎ ነገራቸው። አባቱ ግን ወደ ነፍሱና ወደ ስነ ልቦናው ጠልቀው የሚገባ አንድ ጥያቄ ጠየቁት። ልጄ ሆይ ገንዘብህን የምታወጣው ያጎደለብህን የውስጥ ሰላም ለመግዛት ነው ወይስ የሰዎችን ዓይን ለመሙላት አሉት። ሰውየው ደነገጠ። ሲመረመረው በሥራ ቦታው ያለበትን ከባድ ጭንቀት ለመርሳት ብሎ ማታ ማታ አላስፈላጊ ቦታ ገንዘብ ያጠፋል። እንዲሁም ጓደኞቹ ፊት ዝቅ እንዳይል ብሎ አቅሙ የማይፈቅደውን ውድ ዕቃ ይገዛል። አያችሁ፣ የዚህ አባት የከረጢት ቀዳዳ ሟርት አልነበረም። የስነ ልቦና ስብራት እና የውስጥ ባዶነትን በገንዘብ ለመሙላት የሚደረግ ከንቱ ሩጫ ነበር። እርሱ ይህንን ስሜታዊ ወጪ አቁሞ በጸሎት ውስጣዊ ሰላሙን ሲያገኝ ያ የቀዳዳ ከረጢት መንፈስ ለዘላለም ተዘጋ። እንግዲያውስ የመጀመሪያውና ትልቁ የቀዳዳ ከረጢት መዝጊያ መንገድ ስሜታዊ ወጪን ኢሞሽናል ስፔንዲንግ ማሸነፍ ነው። በዘመናዊው የስነ ልቦና ሳይንስ ሰዎች በውስጣቸው ያለውን ሐዘን፣ ብቸኝነት፣ ቁጣ አሊያም የዝቅተኝነት ስሜት ለማስታገስ ብለው የሚያደርጉት ግብይት ሪቴይል ቴራፒ ይባላል። ነገር ግን መንፈሳዊው ዓለም ይህንን የእርካታ ማጣት መንፈስ ይለዋል። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ኑሮዬ ይበቃኛል ከሚለው ጋር እግዚአብሔርን መምሰል ትልቅ ማትረፊያ ነው የሚለን ለዚህ ነው። ነፍሳችሁ በፈጣሪ ፍቅር ካልረካችሁ የትንም ያህል ዕቃ ብትገዙ፣ የትንም ያህል ዘመናዊ ልብስ ብትለብሱ ባዶነቱ አይሞላም፣ ገንዘባችሁም ያልቃል። ስለዚህ ገንዘብ ስታወጡ ይህንን የምገዛው በእውነት ስለምፈልገው ነው ወይስ ውስጥ ያለውን ሌላ ባዶነት ለመሸፈን ብላችሁ ራሳችሁን ጠይቁ። ሁለተኛው ሚስጥር በረከትን የማስተዳደር መንፈሳዊ ጥበብ ስቲዋርድሺፕ ነው። አብዛኞቻችን ገንዘብ ስናገኝ የራሳችን ብቻ ይመስለናል፣ እንደፈለግን እንበትነዋለን። ነገር ግን የኦርቶዶክስ ቤተክርስቲያን መምህራን እንደሚያስተምሩን እኛ በእግዚአብሔር ሀብት ላይ የተሾምን መጋቢዎች እንጂ ባለቤቶች አይደለንም። አምላክህ 10 ብር ሰጥቶ በ10ም ብር ላይ እቅድ ካጣህና በዘፈከደ ከበተንከው ፈጣሪ እንዴት አድርጎ 100 ብር ይሰጣል?
እግዚአብሔር ሥርዓትን እንጂ ብክነትን አይባርክም። ገንዘብ በእጃችሁ እንዲበረከት ከፈለጋችሁ ደሞዛችሁን ስትቀበሉ በወረቀት ላይ ጻፉት። ይህ ለቤት ኪራይ፣ ይህ ለትራንስፖርት፣ ይህ ለቁጠባ ብላችሁ ስም ስጡት። ገንዘባችሁ ወዴት እንደሚሄድ ካላዘዛችሁት እሱ ራሱ መሪ ሆኖ የት እንደገባ ሳታውቁት ይጠፋል። አጋንንትና የቀዳዳ ከረጢት መንፈስ ዕቅድና ሥርዓት የሌለበትን ሕይወት እጅግ አብዝተው ይወዳሉ። ሦስተኛውና እጅግ ኃይለኛው መንገድ ደግሞ ገንዘቡን ከመንካታችሁ በፊት የማንጻት ጸሎት ማድረግ ነው። ደሞዛችሁን ስትቀበሉ አሊያም በንግዳችሁ ያገኛችሁትን ትርፍ ስትይዙ ያንን ገንዘብ የያዘው ሰው ከናንተ በፊት በምን አይነት መንፈስ እንዳሳለፈው አታውቁም። ምናልባት በስርቆት የመጣ ሊሆን ይችላል። ምናልባት የሐሜትና የርግማን ገንዘብ ሊሆን ይችላል። ስለዚህ ገንዘቡን ወደ ኪሳችሁ ከማስገባታችሁ በፊት በውስጣችሁ እንዲህ ብላችሁ ጸልዩ። አቤቱ አምላኬ ሆይ ይህ የድካሜ ዋጋ ነው። በዚህ ገንዘብ ላይ የተጠመጠመውን ማንኛውንም የብክነት፣ የቀዳዳ ከረጢት እና የርግማን መንፈስ በመስቀልህ ኃይል አስወግደው። ለበረከት፣ ለጤና እና ለሰላም ማዋያ አድርግልኝ። ይህንን ስታደርጉ ገንዘቡን ከመንፈሳዊ ብክለት እያነጻችሁት ነው። አራተኛው ብልሃት በስነ ልቦናው የማህበራዊ ንጽጽርን ሶሻል ኮምፓሪዝን ማቆም ነው። ዛሬ ማህበራዊ ሚዲያው የሰው ሕይወት እያሳየን የራሳችንን እንድንጠላ አድርጎናል። የጓደኛህን መኪና፣ የጎረቤትህን ልብስ፣ የሌላውን ሰው ስልክ አይተህ እኔ ስለምን አንሳለሁ በሚል የፉክክር መንፈስ አቅምህ የማይችለውን ዕዳ ውስጥ ትገባለህ። ይህ ትልቁ የቀዳዳ ከረጢት ነው። ወንድሞችና እህቶች፣ ማንም ሰው የሌላውን ሰው ጫማ አድርጎ መራመድ አይችልም። ያንተ በረከት፣ ያንተ መንገድ የተለየ ነው። እግዚአብሔር በሰጠህ መጠን በራስህ ፍጥነት ተጓዝ። ሰዎችን ለማስደሰት ብለህ የራስህን ቤት አታፍርስ። የሰው ዓይንና የሰው ፉክክር መቼም ቢሆን ሞልቶ አያውቅም። የተወደዳችሁ ቤተሰቦች፣ ገንዘብ የፈጣሪ ስጦታ ማገልገያ መሳሪያችን እንጂ ጌታችን አይደለም። በእጃችሁ ያለው ጥቂት ገንዘብ በሰላም በጤናና በዕቅድ ከተያዘ ከክብር በላይ በረከት አለው። የቀዳዳውን ከረጢት መንፈስ ለመዝጋት ውስጣዊ ባዶነታችሁን በገንዘብ ሳይሆን በፈጣሪ ፍቅር ሙሉት። የድካም ዋጋችሁን በሥርዓትና በዕቅድ ምሩት። እንዲሁም ከሰው ጋር መወዳደር አቁማችሁ ኑሮዬ ይበቃኛል የሚለውን ታላቅ የመንፈስ ጸጋ ተላበሱ። ያኔ ገንዘባችሁ መበርከት ብቻ ሳይሆን ሕይወታችሁ በሙሉ ሰላምና ዕረፍት የተሞላ ይሆናል። አቤቱ የሰማይና የምድር ጌታ፣ የበረከት ሁሉ ባለቤት እግዚአብሔር ሆይ የዕለት እንጀራችንን የምትሰጥ የድካማችንንም ዋጋ የምታበዛ አንተ ነህና እናመሰግንሃለን። አምላካችን ሆይ ዛሬ በገንዘብ ጭንቀት ለተያዙ፣ ላቡን አፍስሶ ደመወዙ ለማይበረክትለት ወንድምና እህቶቻችን ሁሉ አንተ ድረስላቸው። በሕይወታችን ላይ የተከፈተውን የብክነትንና የርግማንን አሰራር በመስቀልህ ኃይል ዝጋልን። ውስጣዊ ባዶነታችንን በፍቅርህ ሞልተን ኑሮዬ ይበቃኛል የሚለውን ታላቅ የመንፈስ ጸጋ አድለን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።